ባትሆን እኔን ማን ችሎ ይሸከመኛል? አንተ ባትሆን ምሕረት ለኔ ከየት ይገኛል? ጌታ ባትሆን እኔን ማን ችሎ ይሸከመኛል? አንተ ባትሆን ምሕረት ለኔ ከየት ይገኛል? አውቃለው ድካሜን ክንድ ነው ያቆመኝ ደግፎ፣ ክንድ ነው ያቆመኝ ደግፎ። ፍቅርና ምሕረት አለቱን ልቤን አሸንፎ፣ አለቱን ልቤን አሸንፎ። ከቶ አያልቅብህም ለሁሉ የሚሆን ነው ጸጋህ፣ ለሁሉ የሚሆን ነው ጸጋህ። ክብርን ትሰጣለህ ከትቢያ ካመድ ላይ አንስተ፣ ከትቢያ ካመድ ላይ አንስተ። ጌታ ባትሆን እኔን ማን ችሎ ይሸከመኛል? አንተ ባትሆን ምሕረት ለኔ ከየት ይገኛል? አልሰለችኸኝም አትቆርጥም አንተ ተስፋ በኔ፣ አትቆርጥም አንተ ተስፋ በኔ። እንዳልወድቅ ያስገኝ ወዳጄ አለ አጠገቤ፣ ወዳጄ አለ አጠገቤ። መቼ ያቆመና መገረም ባንተ የጀመረ፣ መገረም ባንተ የጀመረ። ሲያከብርህ ይኖራል ስላንተ እየመሰከረ፣ ስላንተ እየመሰከረ። ጌታ ባትሆን እኔን ማን ችሎ ይሸከመኛል? አንተ ባትሆን ምሕረት ለኔ ከየት ይገኛል? በጥቂት በብዙ በጉድለት ደግሞ በሙላት፣ በጉድለት ደግሞ በሙላት። ትክክል ነህ አንተ አባቴ የለብህ ስህተት፣ አባቴ የለብህ ስህተት። የሰላም ምንጭ ነህ እረግቷል በረሃ ሕይወቴ፣ እረግቷል በረሃ ሕይወቴ። እረፍ ብሏል ልቤ ክርስቶስ አንተን በማግኘቴ፣ ክርስቶስ አንተን በማግኘቴ። ጌታ ባትሆን እኔን ማን ችሎ ይሸከመኛል? አንተ ባትሆን ምሕረት ለኔ ከየት ይገኛል? እንደ ባለ ማዕረግ ወጥቼ በሰላም ገባለው፣ ወጥቼ በሰላም ገባለው። ሞገሴ በሆንከው ባዳኜ እተማመናለው፣ ባዳኜ እተማመናለው። ጣቴን በእጅ ይዘ በለምለም ያሰማራኸኝ፣ በለምለም ያሰማራኸኝ። እረኛዬ ኢየሱስ ዘላለም ከፍ በልልኝ፣ ዘላለም ከፍ በልልኝ። ጌታ ባትሆን እኔን ማን ችሎ ይሸከመኛል? አንተ ባትሆን ምሕረት ለኔ ከየት ይገኛል?
ሸንኩት በልቤ የሞተልኝ ሸንኩት በልቤ ያነገሰኝ በነፍሴ ዙፋን በክብር ያረፈው ኢየሱስ ልዑል አሜን ጌታ ነው። ሸንኩት በልቤ የሞተልኝ ሸንኩት በልቤ ያነገሰኝ በነፍሴ ዙፋን በክብር ያረፈው ኢየሱስ ልዑል አሜን ጌታ ነው። ባይሆን ቢናቅም ክብሬ ነው ለኔ መመላለሻ እርሱ ነው ቀኔ መቃብር አይደል ዛሬ መገኛ የክብሩ ዙፋን የኔ ልብ ነው። ሸንኩት በልቤ የሞተልኝ ሸንኩት በልቤ ያነገሰኝ በነፍሴ ዙፋን በክብር ያረፈው ኢየሱስ ልዑል አሜን ጌታ ነው። በነፍሴ መካን ተቀብሮ ፍቅሩ የወይን ግንዴ ጥልቅ ነው ስሩ ቅርንጫፍ አድርጎ ካለመለመ የትኛው ነፋስ ሊያጠወልገ ሸንኩት በልቤ የሞተልኝ ሸንኩት በልቤ ያነገሰኝ በነፍሴ ዙፋን በክብር ያረፈው ኢየሱስ ልዑል አሜን ጌታ ነው። የእምነት ጎጆዬ ራስ ነው ጉልላት ሕጉን የጻፈ በልቤ ጽላት በደም ለገዛኝ ነው መገዛቴ ሁለት ጌታ የላት ሕይወቴ ሸንኩት በልቤ የሞተልኝ ሸንኩት በልቤ ያነገሰኝ በነፍሴ ዙፋን በክብር ያረፈው ኢየሱስ ልዑል አሜን ጌታ ነው። በሰማይ ያለ መደምደሚያዬ እኔ መቅደሱ እርሱ ጌታዬ ለቤዠኝ እንጂ ያልሆን ለሌላ ስላሳረፈኝ በፍቅሩ ጥላ ሸንኩት በልቤ የሞተልኝ ሸንኩት በልቤ ያነገሰኝ በነፍሴ ዙፋን በክብር ያረፈው ኢየሱስ ልዑል አሜን ጌታ ነው።
ፍቅርህን ይችላል ከምገልጸው በላይ ውለታ ከብዶኛል። በመዳፍ መሃል ያሳለፍከኝ ጌታ ተቸንክረ ደምተ ሰው ያረከኝ ጌታ የቱ ትከሻዬ ፍቅርህን ይችላል ከምገልጸው በላይ ውለታ ከብዶኛል። እጄን በእጅ ይዘህ አስከትለኸኛል ስገፋህ እያቀፍ አስገርመኸኛል። ሳይዘጋ ያድራል ከንፈር ልሳኔ ሲያወራ ስራህን ሲያፈስልህ ቅኔ በመዳፍ መሃል ያሳለፍከኝ ጌታ ተቸንክረ ደምተ ሰው ያረከኝ ጌታ የቱ ትከሻዬ ፍቅርህን ይችላል ከምገልጸው በላይ ውለታ ከብዶኛል። ሰው አቅም ቢኖረው እስከ ምስጋና ነው ያንተ ክፍያ ግን ወዳጅ እስከ ሞት ነው። የዓይኖችን ደጃፍ ፍቅርህ እየመታ ይኸው ያስነባኛል በቀንም በማታ በመዳፍ መሃል ያሳለፍከኝ ጌታ ተቸንክረ ደምተ ሰው ያረከኝ ጌታ የቱ ትከሻዬ ፍቅርህን ይችላል ከምገልጸው በላይ ውለታ ከብዶኛል። በሸላቾቹ ፊት እንደሚታረደው ስለኔ ነፃነት እንደ በግ ዝም ያልከው የነፍሴ ሽልማት ውበት የማዕረጌ ሳስብ እኖራለሁ ከመስቀል እግርጌ በመዳፍ መሃል ያሳለፍከኝ ጌታ ተቸንክረ ደምተ ሰው ያረከኝ ጌታ የቱ ትከሻዬ ፍቅርህን ይችላል ከምገልጸው በላይ ውለታ ከብዶኛል። ጭንቁን አሳለፍከኝ በእጅ ችንካር አልፎ እኔን አሳረፍከኝ አካል ተገርፎ አንደበት ማጣነው ውዴን ማለቴ ሞት ስላቆመኝ ተሸንፎ ሞቴ በመዳፍ መሃል ያሳለፍከኝ ጌታ ተቸንክረ ደምተ ሰው ያረከኝ ጌታ የቱ ትከሻዬ ፍቅርህን ይችላል ከምገልጸው በላይ ውለታ ከብዶኛል። በመዳፍ መሃል ያሳለፍከኝ ጌታ ተቸንክረ ደምተ ሰው ያረከኝ ጌታ የቱ ትከሻዬ ፍቅርህን ይችላል ከምገልጸው በላይ ውለታ ከብዶኛል።
ኢየሱስ አንተን በማመኔ ተፈጸመልኝ መዳኔ ደረስኩኝ ባንተ ወደ አባቴ ደም ሆኖልኝ ብቃቴ ኢየሱስ አንተን በማመኔ ተፈጸመልኝ መዳኔ ደረስኩኝ ባንተ ወደ አባቴ ደም ሆኖልኝ ብቃቴ ከባርነት ቀንበር ዋጅተኸኝ በፍቅር ሸባረከኝ ዳግመኛ የወንጌል አርበኛ ሳልከፍል አንዳች ዋጋ አረከኝ አንተ ዜጋ ወስደህልኝ ሕማሜን ባረከው ዘላለሜ ኢየሱስ አንተን በማመኔ ተፈጸመልኝ መዳኔ ደረስኩኝ ባንተ ወደ አባቴ ደም ሆኖልኝ ብቃቴ ተቀብለህ ዕዳዬን መልሰሃል ደስታዬን ተላልፈ ለመስቀል ሞት አበጀህ የኔን ሕይወት ተገኝተህ በኔ ቦታ ተቆጥረህ እንደ ሽፍታ ተዋርደህ ስለ ኃጢአቴ ተሰርቷል ነፃነቴ ኢየሱስ አንተን በማመኔ ተፈጸመልኝ መዳኔ ደረስኩኝ ባንተ ወደ አባቴ ደም ሆኖልኝ ብቃቴ ታይተህልኝ ታየኸኝ ዳግመኛ ተወለድኩኝ ድካምና ልፋቴ ያልሆነኝም ዕረፍቴ ወንጌል ሆኗል ዝናሬ ሰላም በስቷል በቅጥሬ ደም ፈሶ ስለኔ በርቶልኛል መዳኔ ኢየሱስ አንተን በማመኔ ተፈጸመልኝ መዳኔ ደረስኩኝ ባንተ ወደ አባቴ ደም ሆኖልኝ ብቃቴ ከሕግ ግማን ዋጅተህ ስለኔ ኃጢአት ተብለህ በጽድቅህ እንድመካ ሆነኸኛል ፋሲካ ደም ሳይፈስ ስርየት የለምና ሕይወት ገባሁኝ ወደ ክብሬ ከዳኑት ተደምሬ ኢየሱስ አንተን በማመኔ ተፈጸመልኝ መዳኔ ደረስኩኝ ባንተ ወደ አባቴ ደም ሆኖልኝ ብቃቴ ኢየሱስ አንተን በማመኔ ተፈጸመልኝ መዳኔ ደረስኩኝ ባንተ ወደ አባቴ ደም ሆኖልኝ ብቃቴ
ኢየሱስ ንገስ በመዝሙር የሌለህበት አታኑረኝ በማትከብርበት አታቁመኝ አንተነህና ሞገስ ክብሬ ኢየሱስ ንገስ በመዝሙር የምስጋናዬ ርዕስ የአምልኮዬ ዋና የመኖሬ ምስጢር ቁልፉ አንተ ነህና ስምህ የሌለበት ባዶ ነው ዜማዬ ናልኝ እኔ ወይን ወጥቷል መናኛዬ የሌለህበት አታኑረኝ በማትከብርበት አታቁመኝ አንተነህና ሞገስ ክብሬ ኢየሱስ ንገስ በመዝሙሬ ሙሽራው ከሌለ በሰርጉ ድግስ ሙሽሪት ብቻዋን ብታጌጥ ብትለብስ እድምተኛው ሞልቶ ቢትረፈረፍ ቤቱ አንተ የሌለህበት ሁሉም ነገር ከንቱ የሌለህበት አታኑረኝ በማትከብርበት አታቁመኝ አንተነህና ሞገስ ክብሬ ኢየሱስ ንገስ በመዝሙሬ የደማ ስለኔ የሞትከው ስለኔ የቀረብኝ እኔ ባለማመስገኔ የተከፈለብኝ የደሙ ዋጋ ነኝ ከእንግዲህ ካለቱ ማነው የሚነቅለኝ የሌለህበት አታኑረኝ በማትከብርበት አታቁመኝ አንተነህና ሞገስ ክብሬ ኢየሱስ ንገስ በመዝሙሬ ሁሉንም አየሁት ይሆነኛል ብዬ እንደማልችል አወቅሁ መጽደቅ በሥራ ከውሳኔ ደረስኩ ልኖር ካንተ ጋራ ሰው ሆኛለሁና በሠራኸው ሥራ የሌለህበት አታኑረኝ በማትከብርበት አታቁመኝ አንተነህና ሞገስ ክብሬ ኢየሱስ ንገስ በመዝሙሬ ሙሽራው ከሌለ በሰርጉ ድግስ ሙሽሪት ብቻዋን ብታጌጥ ብትለብስ እድምተኛው ሞልቶ ቢትረፈረፍ ቤቱ አንተ የሌለህበት ሁሉም ነገር ከንቱ የሌለህበት አታኑረኝ በማትከብርበት አታቁመኝ አንተነህና ሞገስ ክብሬ ኢየሱስ ንገስ በመዝሙሬ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም ሚያዝያ 26 በዚች ቀን የሱሲ ልጅ ሱሲኖስ በሰማዕትነት አረፈ። ይህም የካዲው ዲዮቅልጥያኖስ ወዳጅ ነበረ። የእግዚአብሔር መልአክም ተገለጠለትና ሰማዕት እንደሚሆን ነገረው። ይህም ነገር በልቡ አደረ። ከዚያ በኋላ አምልኮ ጣዖትን እንዲያስፋፋና እንዲያድሱ ከሹመት ደብዳቤ ጋር ንጉሡ ወደ ንቆምዲያ ላከው። ቅዱሱም አይቶ እጅግ አዘነ። ከዚያም ወደ እርሱ አንድ ቄስ አምጥቶ የክርስትና ጥምቀትን ተምሮ ተጠመቀ።
ከዛም በኋላ ወደ አንጾኪያ ተመለሰ። ፍጥረቱን ልዩ የሆነ ልጅ ወልዳ እህቱን አገኛት። ከዚያም በፊት ሴት ልጅ ወልዳ ገድላ ደሟን ጠጥታለች። ሰይጣን አድሮባታልና በወፍና በከይሴ አምሳልም ይገለጣል። በአገር ውስጥም ልጅ በሚወልድ ጊዜ ወደ እርሱ ይወርዳል፣ በስራይንም ይገድላል፣ ደሙንም ትጠጣለች። ቅዱሱ ሲሲኒዮስም ይህን ባየ ጊዜ ጦሩን አንስቶ ከልጇ ጋር እህቱን ገደላት። ልጇም የሰይጣን ልጅ ነውና ሁለተኛም ስራየኞች ስለሆኑ ባሏንና የባሏን አባቱን ገደላቸው። እነርሱም በስራያቸው ሰውን እያሳመሙ ይገድላሉና። ከዚያ በኋላ ወደ ኒቆምድያ ተመልሶ ወደዚያ ወደ አጠመቀው ቄስ ደርሶ ያደረገውን ሁሉ ነገረው። ወደ አገሩ አንጾኪያም በተመለሰ ጊዜ ከእርሱ የሆነውን አባቱ ሱሲ ያወቀ መገደሉንም ወዶ ከንጉሱ ዘንድ ነገር ሰራበት። ያን ጊዜም ቅዱሱ ሱስንዮስ ወደ ጣዖት ቤት ሂዶ ወደ ሲኦል ወርዱ ዘንድ በጌታ በኢየሱስ ክርስቶስ አዘዛቸው። ያን ጊዜ ምድር አፏን ከፍታ ዋጠቻቸው። ጣዖታቱም እንዳጠፋቸው ወሬው ተሰማ። አባቱም ዳግመኛ በንጉሱ ዘንድ ከሰሰው። ታላቅ ስቃይንም ያሰቃዩት ዘንድ ንጉሱ አዘዘ። በብረት ዘንጎቹም ደበደቡት፣ በመንኮራኩርም አበራዩት፣ በመዶሻም ቀጥቅጠው ሁለተኛም ደግመው እህል በሚያበራዩበት መሳሪያ አበራዩት። ከዚያም በከተማ ውስጥ ጎተቱት። የክብር ባለቤት ጌታችንም ያጸነውና በስቃዩ ውስጥም ያስታግሰዋል። ከቁስሉም የሚፈውሰው መልአኩን ልኮ ያለምንም ጉዳት አስነሳው። ብዙ ሰዎችንም አይተው በክብር ባለቤት በጌታ በኢየሱስ ክርስቶስ አመኑ። በእርሱ ምክንያት ሰማዕታት የሆኑ ንጉሱ ከማሰቃየቱ በደከመ ጊዜ ራሱን በሰይፍ ይቆርጡት ዘንድ አዘዘ። የሰማዕትነት አክሊልም ተቀበለ። በማሰቃየቱ ወራትም በሰማዕትነት የሞቱት ቁጥራቸው 1109 ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በከበሩ ሰማዕታት ጸሎት ይማረን ለዘላለሙ አሜን። በዚች ቀን የጠራቢው ልጅ የቅዱስ ዮሐንስ በሰማዕትነት አረፈ። ይህ ቅዱስ ከነነዌ ሀገር ነው። አባቱ ጣዖትን የሚጠርብና የሚያመልክ ነው። እናቱ ግን ክርስቲያናዊት ናት። ልጅ ባጣችም ጊዜ ወደ እግዚአብሔር ለመነች። ጌታም ልመናዋን ተቀብሎ የተባረከ ልጅ ሰጣት። ስሙንም በስውር ዮሐንስ ብላ ጠራቸው። 8 ዓመትም በሆነው ጊዜ የጠረበውን ጣዖት እየሸጠለት አባቱን ያገለግል ነበር። በአንዲት ዕለትም ጣዖቱን ሊሸጠው ሲሄድ የእግዚአብሔር መልአክ ተገናኘውና ጣዖት የሰይጣን ማደሪያ እንደሆነ ነገረው። ጣዖቱም በእጁ እንዲጥለው አዘዘው። በክብር ባለቤት በክርስቶስ ማመንን አስተማረው። ወደ አባቱ በተመለሰ ጊዜ ሰማይና ምድር በውስጣቸው ያለውን ሁሉ ከፈጠረ ከክብር ባለቤት ጌታ ኢየሱስ ክርስቶስ በቀር ሌላ አምላክ የለም። እኔ ለሰው እጅ ስራ አልሰግድም አለው። አባቱም ሰምቶ በእስር ቤት አሰረው። እናቱም መታ በክብር ባለቤት ክርስቶስ ስም ደሙን ያፈስ ዘንድ አጸናችው። ከዚያም በኋላ በነገራቸው ሊሸነግሩት የሀገሩ ሰዎች መጥተው የአባትህን አምላኮች ለምን ተውህ አሉት። እርሱም እኔ የሰው እጅ ለሰራቸው ጣዖት አልሰግድም፣ እነርሱ የርኩሳን አጋንንት ማደሪያዎች ናቸውና አላቸው። አባቱ ይህን በሰማ ጊዜ ብሳር አንስቶ አንገቱን ቆረጠው። በድኑም አልወደቀም። በደሙ እስከተጠመቀ ድረስ በእግሮቹ ቆመ እንጂ። እናቱም በደሙ ተጠምቃ አቤቱ የክብር ባለቤት ኢየሱስ ክርስቶስ ሆይ የአቤልን መስዋዕት በምድረ በዳ የተቀበልክ ይህንን መስዋዕት ከኔ ተቀበል አለች። በዛን ጊዜ በአባቱ ሰይጣን አደረበትና አበደ። ሚስቱም ወደ ልጇ መቃብር ወስዳው ስለ እርሱ ጸለየች። ቅዱስ ዮሐንስም በሌሊት ወደ እርሱ መጥቶ አባቱን በጦር ወጋው። ሰይጣኑም ከእርሱ ወጣ። ከዚያ በኋላ በክብር ባለቤት በጌታ በኢየሱስ ክርስቶስ አመነና በስሙ ተጠመቀ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህች ቀን የቅዱስ ሰብጥራስ የአርባ ሰርጋና የድራስ የምስክርነታቸው መታሰቢያ ነው። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ መባ እንደተቀበልህ ለሁል ጊዜ የሚያገለግሉን ኃይላዊት መላእክት እያሳሰቡ በችግር ጊዜ ማቅረብ ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን
ደናግል እንዲሁም ደጋጎች መነኩሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኩ። ይህ መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባውን በእርጋታ መንፈስና በተመስጦ ሕሊና ያዳምጠውን በደለኛ ሁሉ የምታስምር ጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ።